እርግጠኛ ነኝ ብዙዎቻችሁ በአንድም ሆነ በሌላ አጋጣሚ ይህንን ጂሰስ የተሰኘውን ፊልም አይታችሁታል ብዬ አስባለሁ። ይህ አስገራሚ ፊልም በዓለም ዙሪያ በርካታ ሪከርዶችን የሰበረ ሲሆን ከጀርባውም ብዙ አስገራሚ እውነታዎች ያሉት ፊልም ነው። ዛሬ ስለዚህ ፊልም አስገራሚ የጀርባ እውነታዎች ልንገራችሁ። ፎሎ ማድረግ እንዳትረሱ። ፊልሙ በመጽሐፍ ቅዱስ የሉቃስ ወንጌልን በመውሰድ ወደ ፊልም ስክሪፕትነት የቀየረው ባርኔት የተባለ ጸሐፊ ነው። በኋላም ፒተር እና ጆን የተባሉ ዳይሬክተሮች ዳይሬክት አድርገውት ወደ ፊልምነት ተቀይሯል። ፊልሙ እንግዲህ በ1979 ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር ለእይታ የበቃ ሲሆን ከዛ በኋላ ያልተስፋፋበት የምድር ጫፍ የለም። በዓለም ላይ ፊልሙ እስካሁን ድረስ 2 ትልልቅ ሪከርዶችን ሰብሯል። የመጀመሪያው በዓለም ዙሪያ በበርካታ ቋንቋ የተተረጎመ በታሪክ የመጀመሪያው ፊልም ሆኖ ዛሬ ድረስ እየመራ ይገኛል። ብታምኑም ባታምኑም ይህ ፊልም በዓለም ዙሪያ ከ2100 በላይ ቋንቋዎች በኢትዮጵያ ብቻ እንግዲህ ወደ 4 ቋንቋዎች እንደተተረጎመ በግል ያውቃለሁ። ከዛ በላይም ሊሆን ይችላል። በዓለም ዙሪያ ደግሞ ከ2100 በላይ ቋንቋዎች ተተርጉሞ እየታየ ይገኛል። ሌላኛው የሰበረው ሪከርድ ደግሞ በዓለም ዙሪያ በበርካታ ሰዎች በመታየት ብዙ እይታን ያገኘ ፊልም ለመሆን ችሏል። ይሄውም ደግሞ በዓለም ዙሪያ በ5 ቢሊዮን ሰዎች እንደታየ ይታመናል። ከ8 ቢሊዮን በላይ እይታዎችን ደግሞ አግኝቷል። ምክንያቱም ፊልሙን አንድ ጊዜ ብቻ ሳይሆን አንድ ሰው 3ም 4ም 5ም 10ም 15ም 20ም ጊዜ ስለሚያየው ማለት ነው። የፊልሙ ባለቤት ካምፐስ ክሩሴድ ፎር ክራይስት የተሰኘ ተቋም ሲሆን ተቋሙ ይህንን ፊልም ማዘጋጀት የፈለገበት ምክንያት በዋናነት ክርስቲያኖች በመጽሐፍ ቅዱስ ላይ የሚያነቡትን የኢየሱስ ክርስቶስን ታሪክ በምስል ለመግለጽና ለማሳየት ያሰበ ሲሆን ሌላኛውና ዋናው ዓላማ ደግሞ የክርስትና እምነትን በፊልም መልክ በተለያየ ዓለም ማስፋፋት ነበረ። በጣም በሚያስገርም ሁኔታ በፊልሙ ላይ የተሳተፉ አብዛኛው ሰዎች ግን ማለትም 90% የሚሆኑት የክርስትና እምነት ተከታይ ያልሆኑ፣ አብዛኞቹ ደግሞ ሃይማኖትም ጭምር የሌላቸው ሰዎች ናቸው በፊልሙ ላይ የተሳተፉት። የፊልሙ ክሮችን፣ የፊልሙ ተዋናዮችን ዋና ዋና የሚባሉትን ጨምራችሁ ማለት ነው። ፊልሙን ሰርቶ ለማጠናቀቅ 6 ሚሊዮን የአሜሪካን ዶላር በወቅቱ እንግዲህ በ1970ዎቹ እንደ አውሮፓውያን አቆጣጠር የፈጀ ሲሆን ፊልሙ ለመንፈሳዊ ዓላማ እንደመዘጋጀቱ 6 ሚሊዮን የአሜሪካን ዶላር ሲያወጣ ያገኘው ገቢ ግን በአጠቃላይ 4 ሚሊዮን ዶላር ብቻ ነው። ምክንያቱም ዋናው ለኮሜርሻል ፐርፐዝ ወይም ደግሞ ለንግድ ፐርፐዝ ስላልተሰራ ማለት ነው። አንዳንድ ቦታዎች ላይ ፊልሙ የሚያስገኘው ገቢ በገጠር አካባቢዎች ላይ ፊልሙን በነፃ ለማሳየት ለህዝቡ ይውል እንደነበረ ነው መረጃዎቹ የሚያሳዩት። ፊልሙ እንግዲህ ከዚህ ቀደም ቅድም እንደነገርኳችሁ በካምፐስ ክሩሴድ ፎር ክራይስት የተዘጋጀ ቢሆንም በኋላ ላይ ደግሞ The Jesus Film Project ለተሰኘ ተቋም ተሰጥቷል። አሁን በዋናነት ፊልሙን ተረክቦ የእይታዎቹን ሁኔታ በመላው ዓለም የሚቆጣጠረው The Jesus Film Project የተሰኘው ታዋቂው ቢሊዮነር ቢል ብራይት ተቋም ነው። The Jesus Film Project ፊልሙን ሰርቶ ለማጠናቀቅ ረጅም ጊዜን የወሰደ ሲሆን በተለይ ለቀረጻ ብቻ ደግሞ 7 ወር ነበረ የወሰደባቸው። ከቀረጻው በላይ ግን እጅግ ረጅም ዓመት የፈጀባቸው ለፊልሙ የሚደረግ ዝግጅት ነበር። ፊልሙ ሃይማኖታዊ ይዘት ያለው በመሆኑና ጊዜውም ወደኋላ ረጅም ዓመት የራቀ በመሆኑ ለአልባሳት ዝግጅት በወቅቱ የነበሩ ሰዎች ምን ይለብሱ ነበር፣ ምን ይበሉ ነበር፣ ምን ይጠጡ ነበር የሚለውን ጨምሮ ከሃይማኖት አንግል አንዳንድ ነገሮች እንዴት መገለጽ አለባቸው፣ በአንዳንድ የሃይማኖት ተቋማት ደግሞ ይህ ነገር እንዳይገፋ ወይም ደግሞ ተቃውሞ እንዳይደርስበት ሲባል የሁሉንም በክርስትና እምነት ዙሪያ ያሉ እምነቶችን በሙሉ በአቻቻለ መልኩ እንዲቀርብ ሰፊ የሆነ ዝግጅት ተደርጎበት ነው ፊልሙ ለእይታ እንዲበቃ የተደረገው። ይህ ፊልም እንግዲህ የቀረጻ ሂደቱ የተከናወነው በእስራኤልና ሊባኖስን ጨምሮ በፊሊስጤም የተለያዩ የመካከለኛው ምስራቅ አካባቢዎች ላይ እንደተቀረጸ በፊልሙ የኋላ ታሪክ የሚያስረዳ ሲሆን በዋናነት 254 ተዋናዮች ሲሳተፉበት ከ5000 በላይ የሚሆኑ ተዋናያን ደግሞ አጃቢ ሆነው በፊልሙ ላይ ተሳትፈዋል። አጃቢ ተዋናያን ማለት ነው። ፊልሙ እንግዲህ በ1979 እንደ አውሮፓውያን አቆጣጠር ለእይታ ከበቃበት ጊዜ ጀምሮ አሁን እስካለንበት ድረስ የተለያዩ ቴክኖሎጂዎችን አልፏል። ከቪኤችኤስ ወደ ዲቪዲ፣ ከዲቪዲ ወደ ሚሞሪ፣ ከሚሞሪ ደግሞ ወደ ዩቲዩብ እና ማህበራዊ ሚዲያዎች ጭምር በተጠናከረ ሁኔታ አሁንም እየተስፋፋ ሲሆን በፊልሙ ምክንያት ብቻ በሚሊዮን የሚቆጠሩ ሰዎች ወደ ክርስትና እምነት እንደመጡ ነው የዚህ ፊልም ታሪክ የሚያስረዳው። በቀጣይ ደግሞ ፊልሙ ላይ የተሳተፉ ተዋናያን ፊልሙ ላይ ከመሳተፋቸው በፊትና በኋላ ስለተፈጠረባቸው አስገራሚ ነገር በፖድካስት በቃለ መጠይቆቻቸው ስላጋሯቸው ነገሮችና ከፊልሙ ተዋናዮች ጀርባ ያሉትን አስገራሚ ነገሮች ደግሞ አጋራችኋለሁ። እስኪ እናንተ ስለዚህ ፊልም ምን ትላላችሁ? በቀጣይ ቪዲዮ እንገናኝ። ይመቻችሁ። ክርስቶስ የተሰቀለው የአዳም ሬሳ ላይ ነው። የአዳም አጽም ላይ ነው። የአዳም አጥንት ላይ ነው። መስቀሉ የተተከለው የአዳም አጽም ጭንቅላት ላይ ነው። ሕይወት የሚሰጠው መስቀል ደሙ ከመስቀሉ ሲፈስ ከጌታ ደም ሲወርድ መሬት ላይ ሲያርፍ የአዳም አጽም ላይ ሲያርፍ ያን ጊዜ
ለፍጥረት ሁሉ በአዳም በኩል ሕይወት ይተላለፋል። ደሙ ያለመልመዋል። ደሙ ትንሣኤን ይነግረዋል። ደሙ ዘላለማዊነትን ይሰጠዋል። የአዳምን አጽም ይቀሰቅሰዋል። ከዚያስ 500 ሙታን ከመስቀሉ እግር ስር ብቅ ብለው መቃብር ክፈቱልን ሳይሉ ይነሳሉ። ክብርና ምስጋና ለስም አጠራር። 500 ሙታን 500 ሙታን ክርስቶስ እዚያ ሆኖ ጓጎረ። ክርስቶስ ቁመቱ በአዳም ልክ ነው። የቁመቱ መጠን የዲኤንኤው መጠን ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለው የጎኑ ስፋት የአካሉ ስፋት በአዳም እኩል ነው። ሲሰቀል ክርስቶስ በአዳም አካል መጠን ነው መስቀል ላይ የተሰፋው። ምክንያቱም የአዳም ቤዛ ነው። ሁለተኛው አዳም ክርስቶስ የመጀመሪያውን አዳም አካል ልክ ነው የያዘው። ልክ እንደዚህ እንደ ሁለቱ እጆቼ ኮንግረንት ነው። ኮንግረንት ነው። የክርስቶስ አካልና የአዳም አካል ኮንግረንት ነው፣ እኩል ነው። ለምንድን ነው እንደዛ የሆነው ቢባል ሁለተኛው አዳም ክርስቶስ ለአዳም ምንም የተረፈ አካል ሳይኖር ለሁሉም ካሳ ዋጋ እንደከፈለለት ለማጠየቅ ክርስቶስ መስቀል ላይ በአዳም ልክ ተሰፋ። ከዚያስ ልክ ብቅ ብላችሁ መስቀል ላይ ስታዩ አዳምን ክርስቶስ ሸፍኖታል። በኔ ቁመት፣ በኔ ሳይዝ፣ በኔ ስፋት እኩል የሆነ ሰው መጥቶ ከፊት ለፊት ቢቆም እኔን ይሸፍነኛል። እኔ አልታያችሁም። የሚታያችሁ በፊት ለፊት በትክክል የሚታያችሁ ከኔ ፊት ለፊት የቆመው ሰው ነው። ከዛስ ጥይት ተኩሱ። ጥይት ብትተኩሱ የምታገኙት እኔን ሳይሆን የትኛውን ሰው ነው? ከፊት ለፊት ያለውን ሰው ታገኙታላችሁ። ያ ሰው ስለኔ ያልፋል። ያ ሰው ስለኔ ያልፋል። ክርስቶስ አዳምን ሸፍኖታል መስቀል ላይ በአዳም ልክ ተሰቅሏል። ከዚያስ ዲያብሎስ ጥይት ተኮሰ። ማላ አረፈ? ክርስቶስ ላይ አሳለፈው። አዳም ዳነ። ክርስቶስ አዳምን ነፃ ወጣው። ክብርና ምስጋና ለስም አጠራር። ቤዛ የሚባለው ይሄ ነው። እየሞተ የጮኸው ጩኸት ነው። ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለው አካል ለይቅርታ፣ ለምህረት፣ ለርህራሄ ተቃጥሏል። እየሞተ የመጨረሻውን ቃል ለይቅርታ ሰውቶታል። ወጣቶች ወንድሞችና እህቶች ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ፣ ቁስሉ ቢጠዘጥዝህ፣ ግርፋቱ ቢሰማህ፣ መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ፣ አስበህ ታማትባለህ፣ ትተዋለህ፣ ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ፣ የተራቆተልህ አምላክ አለ፣ የቃተተልህ እንደ ጨርቅ የሆነልህ መስቀል ላይ አለ። መቀጥቀጥ የሚባለው እሱ ነው። ክርስቶስ በበደላችን ጭምር ተቀጥቅጧል። ስለ በደላችን ደቀቀ ብሎ ነቢዩ ኢሳይያስ ይገልጠዋል። ስለ መተላለፋችን ቆሰለ ብሎ ይገልጠዋል። ይሄ መቀጥቀጥ ይባላል። ምን እንዲመስል? እባብ እንዲመስል። ይሄ ብቻ ይመስላችኋል? ሁለቱን ወንበዴዎች ፈያታዊ ዘይማንና ፈያታዊ ዘጸጋምን በጌታ ቀኝና ግራ የሰቀሏቸው ትዝ ይላችኋል? ይሄ ምን ይባላል? መቀጥቀጥ ይባላል። ምን አይነት መቀጥቀጥ? ክርስቶስ ወንበዴ ነው ለማለት ሎቱ ስብሐት። ለእርማት አይደለም የተሰቀሉት፣ ለመቀጣጫ አይደለም የተሰቀሉት፣ ለወንጀላቸው መልስ እንዲሆን አይደለም የተሰቀሉት። እነዚያ ወንበዴዎች የተሰቀሉት ክርስቶስን ወንበዴ ለማለት ነው። በኃጢአተኛ ምሳሌ፣ በወንበዴዎቹ ምሳሌ እንደ አመፀኞች እንዲቆጠር ነው እነዛን ወንበዴዎች የሰቀሏቸው በቀኝና በግራ። በቀኝ የመጣው ጥጦስን አይቶ ይሄ ምንድነው ብሎ ይጠይቃል። ይሄማ ወንበዴ ነው ይሉታል። በመሃል የተሰቀለውን ይሄስ ይላል። እሱማ ዋናው የወንበዴ አለቃ ይላል ክርስቶስ። በግራ የመጣውም እንዲሁ በነፍስ ታጅቧል። በነፍስ ታጅቧል። አንዳንድ ክፉ ሰዎች የሚያደርጉት ወንጀላቸውን በነፍስ ያጅቡታል። ሲሰርቅ ብታየው እንዳይናገር ብሎ አንተን ይደፋሃል። ያን ሰው ሲገል ያየውን ሰው መልሶ ይገላል። እየገደለ ይኖራል። ነፍስ እያጠፋ ይኖራል። ኃጢአታችንን በሌላ ወንጀል አንሸፍነው። ኃጢአታችንን በንስሐ እንፋቀው።
ወንጀሎቻችንን ሌላ ወንጀል በመስራት ሌሎች ሰዎችን በመጥላት ለምን አየኝ ለምን ኃጢአቴን አወቀብኝ በማለት ሰውየውን በማሳደድ ጊዜ አናጥፋ። ንስሐ ገብተህ ሰውየውን አሳፍረው። ተመነ የሞተ አምላክ ኖላዊሆሙ ለአዳም ወሔዋን አባግዒሁ ኩሎሙ አርዌ ገዳማት እኩይ እስመ በሎሙ ቀዲሙ ቆጽረ እንዘ ይሬዩ በዓይኖሙ ሃሌሉያ